ወይ ለቀቂ ባክሽዛ እንደ ጆም ፍራሽ መስሎሽ ነው ማለቅሽስ ምን ታመጫለሽ ጥርስ ለማመጥሽ የፈራሽ መሰለሽ እንዴ ምን እንዳታመጪ ነው እገልሻለሁ ድብና አትዘጋተኝ ብዬሻለሁ እገልሻለሁ ለቀቂ ወደዛ ልብ እንዳለው ሷ የት ነው ያለው? እኔ በምን አውቃለሁ? ማን ነው እዚህ ያመጣኝ? ንገረኝ፣ የት ነው ያለሁት? አልጋ ውስጥ ነው እንዴ? እሱንማ ያየሁት እኮ ነው። እና ታዲያ ምንድን ነው? እዚህ ምን እንሰራለን? ተኝተን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ወይኔ ኖላዊ ድራማ እያስጠላም እያዛገም ነው ያለው። ደግነቱ ሊያልቅ 3 ፓርት ነው የቀረው። ኢንሻአላህ ያልቃል ሰሞኑ እና ውድ ቤተሰቦችዬ ኖላዊ ድራማ ሲጀምር እንግዲህ እዝራን ለመግደል እየታገሉ ነበረ። ሁለቱም አሲርና ተምቹ ሳይሳካላቸው ቀርቷል። ጓደኛውም ስለነበረ እሱ እንዳጋጣሚ ሆኖ በቃ በሁሉን ነገር ግራ ቀኙን ሲያዩ እንደማይሆንላቸው ስላወቀ መሮጥ ይሻልናል ብሎ ተምቹ ሲጀምረው ለጥቆ አሲርም አመለጠ ማለት ነው። በተለይ ደግሞ በወንዶች ጉዳይ ላይ ሀኒ ጋር ሰላም እየተመካከሩ ነበረ። ሰላም እንግዲህ ከዚህ በፊት የህይወት ውጣ ውረድ ብዙ ነገሮችን ስላሳለፈች አፈቀርኩና ወደድኩ ባለችው ተከርታ እንደውም እስከ ማርገዝ ደርሳ እስከ ማስወረድም ደርሳ ሁኔታዎችን ስለ ወንዶች ስለ ፍቅር ጠንቅቃ ስለምታውቅ በእህቴ ላይ ድጋሚ እንደዚህ አይነት ነገር አይፈጸምም በሚል ቁጭ አድርጋ እየመከረቻት ነበር። ይህ ሁሉ የእናቴ ነው፣ አስቀድመን ለምን አላወቅነውም? እንዴት እንደዚህ ብሎ አስቦ አቅዶበት ሊሆን ይችላል እያለች ሀናን እየመከረቻት ነበር። ሀና ምን ምንም አልሆንኩም አትሰቢ አትጨነቂ እናቴ ስለማታውቀው ነገር ነው ከቀለበቱ በፊት አስቀድመን አስተዋውቀናት ቢሆን ኖሮ ይሄ ሁሉ አይፈጠርም ነበር እያለች እንድትረጋጋ አድርጋታለች። እርግብም ደግሞ ከእንግዲህ ከሁሉም በፊት እንግዲህ ተጠግታ እንደምትኖር ሁላችሁም ታውቃላችሁ። ወይዘሮ ሜላት እስር ቤት ባለችውና በሆነችው በደረሰባትና ባደረገችበት ቆይታ ለውጧን አይታ ድጋሚ ቤቷ አስገብታት ነበር። ከገባች በኋላ ግን ያው ሰው ናትና በሚሰማ ስሜት በተለይ በተምቹና በሰራተኛው በአብሽ ነው ማን ዲምብላል በዲምብላል መካከል የሚፈጠረውን ነገር ካወቀች በኋላ ሲተቃቀፉ ሲገናኙ ሲጫወቱ ያው ሰው ናት፣ የመጀመሪያ ፍቅሯ ነው። ስለምትወደው እየቀናችን በዛም በዚህም እየተጣሉ ነበረ። ጉሮሯን አንቃ ለምንድን ነው እንደዚህ የምትዩ? በምግብም ኪችንም በቃ እየተጣሉ ነበር። ያው እንግዲህ ዛሬ ትልቅ ውሳኔ ወስናለች ለህይወቷ። አዲስ ፓርት ተለቋል። የወሰነችው ውሳኔ ደግሞ እንግዲህ ወደ ገጠርም እንዳትሄድ የአክስቷ ባል በጭራሽ እንደማይለቀቅ ጠንቅቃ ታውቃለች። የአክስቷን ገዳይ ካላገኘው በስተቀር እዚህ ድርሽ እንዳትይ ብሎ አስቀድሞ ስለነገራ ወደ ውጭ ሀገር ለመሄድ ዝግጅቷን ጨርሳ በቃ ያለውን ነገር በተለይ ተምቹን ሁሉንም ነገር ስትነግረው ተምቹ አገርሽቶበት ነው መሰለኝ የሆነውን ነገር ሲሰማ ግራ ገባ። በቃ መቆም መቀመጥ ሆነ ስራው። ምንድነው የፍቅር የሚባለው ያገርሻል እንዴ? ቆይ ከመጀመሪያው ቆርጦልና አይደል ሁለተኛ ማፍቀር የምትጀምሩት ማለት ነው የምታፈቅሩ ሰዎች ማለት ነው። ማለት ሁለተኛ ፍቅር እድል ቢሰጣችሁ የመጀመሪያው ረስታችሁ ነው የሁለተኛውን የምታፈቅሩት። እና ተምቹም እንግዲህ አሁን ረሷት ነበረ ዲምብላልን ያፈቀረው ሁለተኛ እና ግን ወደ ውጭ ሀገር ለመሄድ ስታስብና ሁሉን ነገር ስትነግረው የሚሆነው የሚይዘው የሚጨብጠው ነው ያጣው። ያለውን ነገር ቤት ውስጥ ለጓደኛውም ነግሮ ያጨሰና እየጫጫሰ ነበረ። ምክንያቱም ብግን ብሏል ማለት እንደዚህ ወደ ውጭ ሀገር ድረስ ትሄዳለች ብሎ አልገመተም መሰለኝ፣ ወይም ደግሞ ልቡ አልቆረጠለትም ይሆናል እና ግርም ብሏል። ቤት ውስጥ ደግሞ እንግዲህ መጠጊያ የላቸውም። በተለይ ደግሞ በቃሉ ጋር ሂደሽ ድጋሚ
ከሱ ጋር ተቀጥረሽ መረጃ እንዲታመጭልኝ በሚል እንግዲህ ወይዘሮ ሜላት የበቃሉን ድርጅት እንደዚህ ስቃይ ውስጥ እንደከተተኝና ድርጅቴን ቁልቁል ውስጥ እንደከተተብኝ እኔ የምሰራለታለሁ በሚል ሰበብ እንግዲህ ህዴሽ ለምኒው እሱ ጋር ድጋሚ ለመቀጠር ሞክሪ ብላትም ግን እሷ ቀድማታለች። ልጅቷ ከእህቷ ጋር ከዚህ ከቤት ለመውጣትና የነሱ ጥገኛ ላለመሆን የሆነ ዘዴ መፍጠር አለብን ብላ ከጮኛዋ ጋር እንዲታደር ያልተፈጠረውን ነገር ሁላ ተፈጥሯል ብላ ራቁቱን አድርጋ እንግዲህ አብረው እንዳደሩ አስመስላ ሲጀምር መጠጥ ላይ እየጠጣ እያለ ተመካክረው ነበር። እሱም ጠርጥሮ ነበር። ምንድነው የተመካከራችሁ ስለኔ ነው አይደለ ብሎ ሲጠይቃት አይደለም ብላ ሸውደዋለች። እና በመጨረሻም ያንን ቪዲዮ አብረው ያደሩበትን ቪዲዮ ይዛ መደራደሪያ እየተጠቀመችበት ነበር። በተለይ ሀናን ለማጥፋት ተዘጋጅተውበት እናስበውበት እሱም ደግሞ በቃ በአባቴ ላይ መታለች አስባበትና አቅዲያበት ነው አፈቅራለሁና ወዳለሁ ብላ ከኔ ጋር ህይወት የጀመረችውና እንደዚህ አይነት መቀመቅ ውስጥ ካከተተችኝ አይቀር በተለይ ደግሞ አንድ አባቴን ከተናገረች አይቀር ለምን እኔ ጉሮሮዋን ይዤ እስከ መጨረሻው እንዲያሰናብታት አትረጅኝም ብሎ ከልጅቷ ጋር እንግዲህ ተስማምተዋል። ምክንያቱም ልጅቷ ስሟ ስለጠፋብኝ ነው ልጅቷ የሚለውና የጽዮን እህት ተስማምታ ቤት ውስጥ ስለምትኖር ስለና ሀና የሚንቀሳቀሱበትን ሰዓት ምን እየረጉ እንደሆነ ሁሉንም ነገር ስለ ቤተሰቦቻቸው አብረው ስለሚኖሩ ትነግረዋለች። መውጫ መግቢያውንም በዚህ ተስማምተው ተለያይተዋል። ከዛ በተረፈ እንግዲህ ሌላው እንግዲህ ሰላምዬ አፈቅራለሁ ወዳለሁ እያለች እስከዛሬ አጠገቡ ከጎኑ በመሆን በተለይ ጽዮንን ለማስቀናት ነገሮችን የእህቷን አቃጣሪና የእህቷን ፍቅረኛ ለመቀማ የታገለችውን ሴትዮ ለማስቀናት ብላ ቅዱስን ቀርበው ነበር። እንግዲህ ቅዱስም በተለይ ከሆነ ጊዜ ወዲህ እንግዲህ ጽዮንን ከልቧ ያፈቅራት ነበር በፊት ግን ስራዋና መጥፎነቷ ስላየ እንደገና ደግሞ ለሱ ምንም አይነት ስሜት አለመኖሩን ከተረዳ በኋላ ከሰላም ጋር ጥሩ ግንኙነት ነበራቸው። እሱም ደግሞ እንግዲህ ውዴታዋና ፍቅሯን ታፈቅረኛለች ብሎ ሁሉን ነገር አምኖበት ህይወቱን እየቀጠለ ነበረ። ግን ደግሞ እንዳጋጣሚ ሆኖ ያው እሷ እያሳዘናት ነው እንጂ ምንም አይነት ፍቅር እንደሌለ በግልጽ ነገረችው ማለት ነው። ዛሬ በጣም አዝኖ ነበር። እስከ ዛሬ አብረሽኝ ሆንሽው ለምንድን ነው ብሎ ሲጠይቃት እኔ በቃ 2-3 ጊዜ አየሁት እስከ ዛሬ ያው ጽዮንን ለመበቀል ጽዮን ጋር እንደዛ ስታጃጅልህና ስትጠቀምብህ ስላዛዘንከኝ የጽዮንን ስራ ላሳይህና የጽዮንን መጥፎ ላሳይህ ብዬ ነው እንጂ ከተለያያችሁ በኋላም ደግሞ ለመቀራረብ ሞክሬ ነበር። ምናልባት ልቤ ያፈቅራል ብዬ አስቤ ነበረ ግን አልሆነም፣ አልተሳካም። ስለዚህ ስለተፈጠረው ነገር ይቅርታ አድርግልኝና ምንም አይነት ስሜት የለኝም ብላ ሁሉን ነገር ስትነግረው እሱም ምድርና ሰማይ ተደበላለቀበት ማለት ነው። ጽዮንን ስንት በመከራ ነው የረሳት። በእሷ ሰበብ ነው እንደውም የረሳት እሷን ስለ ጓደኛ አድርጎ ስለተጠጋና አሁን ደግሞ ድጋሚ ምንም አይነት ፍቅር ስሜት የለኝም ስትለው ጨለመበት እና እንግዲህ ቅዱስ መልካም የሀዘን ጊዜ ይሁንልህ ብለናል። ከዛ በተረፈ ደግሞ ዝራ ተብዬው እንግዲህ ጥሩ አፍቃሪ ጥሩ ጀግና የሚጫወት ሰው ነበር ማስበው። አሁን ደግሞ ወደ አውሬነት ተቀይሮ ሀናን ለማጥፋት ዝግጅት ላይ ነው። ከዛ በተረፈ እንግዲህ ያው ወይዘሮ ሜላት ልጆቻቸውን ሰብሰብ አድርገው የሽኝት ፕሮግራም ለማዘጋጀት እያሰበች ነበር። የእርግብን እንትን ፕሮግራም እርግብ እንግዲህ ወደ ውጭ ሀገር ለመሄድ ሁሉንም ሰብሰብ አድርጋ ቻው እያለች ነው። እና ደግሞ እርግብ እንግዲህ እነ ጽዮንና የጽዮን እህት በሀና ላይና በሰላም ላይ በተለይ በወይዘሮ ሜላት ቤተሰቦች ተጠግተው እየኖሩ መረጃ እየሰበሰቡ ለአቶ በቃሉና ለልጁ እየሰሩ እንደሆነ በመስኮት በር ላይ ተለግታ ስታወራ ስለሰማቻት አስቀድማ የጽዮን እህት እንግዲህ ድጋሚ እንዳትናገርባት ነገሩን እንድትደብቀው ሁሉንም ማስጠንቅቃታለች ማለት ነው። ግን እና እርግብ መህጃዋ ላይ ሁሉንም ይቅርታ ጠይቃ እና ሰላምንም እስከዛሬ ለበደልኩት ነገር በተለይ ደግሞ ሀናን እንግዲህ ከድራማው መጀመሪያ ጀምሮ የእሳቸው ልጅ ነኝ በሚል ሰበብ ቤታቸው ብዙ ስቃይና መከራዎች እንዲያሳልፉ በማድረግ በማሰቃየት ብዙ ነገር አድርጋታለች እና ሀናን በይበልጥ ይቅርታ ጠይቃታለች። ሁላቸውንም ቢሆን ይቅርታ ጠይቃቸዋለች። የሚገርመው ነገር አሁንም ቢሆን ተምቹ ነው
ዝግጅቷን አዘጋጅታ እንግዲህ ቻው ብላ ሁሉንም ተሰናብታ ልትህር ስትል እንግዲህ ተምቹ ዘሎ ሲያቅፋት ዲምብላል በቃ ግልብጥ አለች። እንዴት እኔን አስቀምጦ እሷን ያቅፋል በሚል ሰበብ በቃ ድብርት ብሏት አጠገባቸው ቆማ ለመሸኘት የተዘጋጀችውን ጥላቸው ወደ ኪችኗ ገባች ማለት ነው። ሁሉም በሚፈጠረው ነገርና በሚሆነው ትዕይንት እየተገረሙ እንግዲህ ተምቹና እንትናም እንዴት ተቃቀፉ ድራማው ያልቃል ማለት ነው። እና ውድ ቤተሰቦች ምን ትላላችሁ? እኔ ተምቹ ግራ ገብቶኛል ማለት ለምን ገነፈለ? ከዚህ በኋላ ሁለተኛ አይንሽን እንዳላየሽ ሲል የነበረ ልጅ መሆኑ ነው ወደ ውጭ ሀገር ጥቅልል ብላ እስከ መጨረሻው አላይ እንደማያስል አላወቀ ግንፍል ብሎ እሷን ልቡ የተመኘው የሆነ የተመኛት እኮ ነው የሚመስለው ሁኔታው። በቃ ሄድ ያለው ብላ ካለችው በኋላ ማጨስ ጀመረ። አጫጭሶ የማያውቀውን ያው ያጨሳል፣ ግን ሲናድር ነው የሚያጨሰው። እና ኤኒዌይስ እንደዚህ ይመስላል። ከዛ በተረፈ ደግሞ እዝራን ሀናን ለመግደል እናንተን ለማለት ከጽዮን እህት ጋር ተስማምቷል። እንግዲህ ያው 3 ፓርት ተቀርቶታል ድራማው ሊዘጋ ይዝጋቸውና በጣም አዝጊ ሆኖ በቃ አስጠልቶ ነበረ። ወደዛ ይለቅና እፎይ እንበል ማለት ነው። እና ውድ ቤተሰቦች ኖላዊ ድራማ ይሄን ይመስላል። ኔክስት ደግሞ በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ ወገኖቼ ከልብ ነው የማመሰግነው። አላህ ይስጥልኝ። ባይ ባይ፣ ቻው።